አሁን ትንሽ ፈታ የምንልበት ራሳችንን ደግሞ አንዳንድ ጥያቄዎችን ጠየቅ አድርገን ደግሞ የምንፈትሽበት ሰዓት ላይ ደርሰናል። ቢሆንስ ዝግጁ ናችሁ? ሬዲ ቢሆንስ? አቤላ አቤት አለው። ጠፍታል። ከዳን ግን ባለፈው ምንድነው ያጋጥማ እንደ ወጣት ያው ተጸጽቼ ነው የመጣው። ብረት አድርገንለታል። ከባድ ስራ ላይ ነበር እኮ እንዴ። እንዴት ነበር ለማች በጣም በየለቱ ትንሽ እየፈተነ ነው የሚፈለገውም እሱ ነው። ያው የሥራ ትንሽ የለውም የሥራ ትልቅ ነው ያለው ብለን እንግዲህ ተፈተፈ ስለምን ያው በመሃል አንዳንድ የረፍት እየሰጣችሁ የሸከምም የምንም ስራ ስለዚህ የብዙ የሥራ ልምድ ባለቤት ይሆናል ከሆነ ጊዜ በኋላ። ሲቪ ሰብሰበር በርካታ ሲቪዎች ያሉት ብቸኛው ኢትዮጵያዊ ሲቪ ሳይሆን ቪዲዮ ነው ማስገባት። ዛሬም ጸዳ ያሉ ጥያቄዎችን አዘጋጅቼላችኋለሁ። ከናንተ የሚጠበቀው ትንሽ ማሰብ፣ በደንብ ጠለቅ ብሎ መመራመር፣ ወሳኝ የሚባለው መልስ ወደኔ መወርወር። የባለፈው ግን በጣም ቦምብ ጥያቄ ነው። ዛሬም ከሱ ሻል ያሉ ጥያቄዎች ይቻላል እንዴ? ከሱ ይብሳል ዛሬ? አይ መባስ ሳይሆን ሻል እያለ እየጨመረ እያደገ ይሄዳል። በታዝናና እንደ ሾው ምንድነው? ቢሆንስ ምን መልሰው ቢሆንስ የሚባሉ ጥያቄዎች ይመጣሉ። ቢሆንስ የሚባሉ መልሶችን እናንተ ለኔ ትሰጣላችሁ። ይሁና ብለናል። እጅ አውጡ። ባለፈው የቀደመ ሰራት አልጀመረ ጄሪ ፈራውት እኮ ሳሚ። ጄሪ ስንት ቁጥር? አንድ ለጄሪ የደረሳት ጥያቄ ምግብ በዝናብ መልክ ከሰማይ ላይ የሚዘንብ ቢሆን ምን አይነት ምግብ እንዲዘንብልሽ ታረጋለሽ? እኔ ሩዝ በጣም ነው የምወደው። ኢየሩስ ሩዝ ነበር ድሮ። ሩዝ ምን ጠብቀሽ ነበር? ምን ይዘን እንድትጠብቀሽ ነበር? ቁርጥ ጮማ ምናምን አቤላ ምን ጠብቀህ ነበር? እኔ ዶሮ ወጥ ነው የጠበቁት እንዲዘንብ በዝናብ መልክ። የበዓል ሰሞን ስለሆነ ለበዓል እኮ እንደውም አይበላም። እንደዚህ ከላይ ምግብ ምናምን የሚዘንብ የሆነ ፊልም አይታችሁ ከሆነ የሆነ በርገሮች ምናምን የሚዘንቡትና የበርገር ዘመን ልጅ ሩዝ ለመስራት ደግሞ ሩቪው ላይ እንደዛ ነው። አይ ገርሞኛል። ሩዝ ማለትሽ ገርሞኛል። ቁርጥ ማባያ አይኑረው ከጎኑ ሩዝ በዶሮ ወደ ቀጣይ ጥያቄ ሩዝ ወደ ቀጣይ ጥያቄ አቤላ። እሺ 3 ቁጥር ለአቤላ ወሳኝ ጥያቄ መጥቶላል። አቤላ ነገ ጧት ስትነሳ ኢትዮጵያ ውስጥ ካሉ ቲክቶከሮች አንዱን ሆነ ነው የምትነቃው ብትባል ማንን ትመርጥ ነበር? ደግሜ ይተኛልና ደግሞ ጥያቄው የሚቀየር ከሆነ ያለው ከታዋቂ ወይስ ከጀማሪ? ኢትዮጵያ ውስጥ ካሉ ታዋቂ ቢሆን አይሻልም? ጥሩ ፎሎወር ያለው ጳውሎስ ልውና። ጳውሎስ ማለት መላት ከፋከሽ ደቂቃ ጨምሪልኝ። አይ ለምን እንትናን በወንድ ደስ ይለኛል። ተንኮሱ ከተማ ነው። አቤት ሁሉ ከተማ ነው። አትወና ስለምትወድ ነው የተመረጥካቸው። ደስ ኢንጆይ ያደርገኛል፣ በጣም ይመቸኛል። በነገር ላይ በቃ ይሄ ሀገርኛ የምትላቸው ጉዳዮች የሚነሱበት ነው። ብዙ ሰው መስክሮለታል። ራሱ ፈጥሮ አስቦ እኛን የሚመስሉ ነገሮች ያወራል። ለዛ ነው በጣም ያዝናና። በደንብ ለየት ያለ ሁላችንም በጋራ ለስማማል የቱ ጋር ሊያገኘኝ አልቻለም። ታውቃለህ? ላገኘዋችሁ ምን ይሆነ ታላቅ ገናኝ አልቻለም። ከኛ ይሄን ጥያቄ ላንቺ ላምጣው። በእውነት ትነሺ የሆነ ቲክቶከር ሆነሽ ነው የምትነሺው ብትባይ ማን ነው የምትሆነው? በእውነት ስለው ነበር ተንኮስ። በእውነት ስለው ነበር ጄሪ እግር ጥሉኝ ላይፍ ስታይል ኮንተንት ያላት በጣም ደስ ሴት ግን እግር ጥሉኝ በጣም ደስ ትላለች። ያው ሴትን ታያለ ማለት ነው። ጄሪ ይገባል ሩዝ እንጂ አንበሳ እንዲዘንበላት ለዚህ ጆቢ ሞዶ እንሂድ በጫካ የሚል አንድ ኮንተንት ክሬተር አለ። ትራቨል ነው የሚያደርጉት ምናምንና አክቹሊ እዛ ላይ ስታዩት ምናምን ሌሎች ትራቨለሮች ላይክ በቃ መውጣት መውረድ ምናምን ጀስት ከእንትኑ ጋር ኮኔክት ማድረግ ምናምን ነው። ግን እሱ ስትሪ በደንብ ነው የሚናገረው። አንዳንዴ ማንጠብቃቸው የሆነ ኢትዮጵያ ነገሮች የት ነን እስከምትሉ ድረስ ነው የሚናገረውና እሱ በጣም ለኔ ፋቮራይት ነውና እኔ ደግሞ እንሂድ በጫካ ሲል ልጅ የምትሰማው መዝሙር አለ። እንሂድ በጫካ ያጅቡ ያጅቡ አለ ምን እየሰራ ነው? ትራቨል ዛፍን ያጥፋሉ አይደል? እዚህም ላይ ዛፍ ዛፍ ምን ይላሉ? ዛፍ ማቀፍ አይገባኝም። ሳይንስ ዛፍ ማቀፍ ሜዲቴት ምናምን ለማድረግ ተብሎ እስያ ውስጥ ያለ አንድ ትሬንድ አለ። ዛፍ ካቀፍኩት ያረጋጋኛል
ታቅፋለህ፣ ታሸተዋለህ። አንዳንድ ዛፎች ይሄ በጾታ ቢመሰሉ ለምሳሌ አናት እዛ የምትል ዛፍ ይኖራል፣ አጥቶ የማይለቅም ዛፍ ይኖራል። ይገመታል። ከተፈጥሮ ጋር በደንብ ንጣበቅ አይነት ነው ሀሳቡ። ከተፈጥሮ ጋር ንጣበቅ እንጂ ሲያደርጉ ዛፉ ምንም አይነት ፓወር የለውም እኔን የሚያረጋጋበት። አይ ቲንክ የሆነ ጸጥ ስለሚል ይመስለኛል የሆነ አይ ቅርንጫፉ ይመክርሃል ካቀፍከው። ይሄ ፋታ መውሰድን የሆነ ቦታ ጋር ሆነ ማጣጣም፣ ማየት፣ ማስተዋል። ዛፍ ከማቀፍ የቴም ማቀፍ የተሻለ ያረጋጋል፣ የተሻለ ጥቅም አለ። ወደ ቀጣይ ጥያቄ ነበር። ግን ሳሚ አንተስ ቲክቶከር ብትሆን እንደው ቅድም በጣም ስለራቅንብህ ነው እንደ ጥያቄ አንተ ጠዋት ስትነሳ ማንን? እሺ ድምጽን በድምጽ የመሻር መብት ስላለኝ ይሄን ጥያቄ ሽሬዋለሁ። ተቀብለህ በጣም ከባድ ነው። እኔ እንደውም ቲክቶከር ሰው ሳሚን ነው መሆን የምፈልገው። እሺ ሁን ካላችሁ ሊሆን የሚችለው ብዙ ማውቀው ቲክቶከር የለም በነገራችን ላይ። ማንን ልሁን ለመጠየቅ ብቻ ነው። ከባድ ነው። ለፈኝ አቤል አለፈ። ኧረ አልፋል። ኧረ አልፋል። ወደ ቀጣይ ጥያቄ እንሂድ። እሺ ቲጂ እሺ 2 ቁጥር 2 ቁጥር በቅርቡ በህይወትሽ ላይ የሚከሰተውን ነገር የሚተነብይ ፖስታ ቢሰጥሽ ትከፍቺዋለሽ? ትተይዋለሽ? አልከፍተውም፣ አላስብም። ራሱ እዚህ ጉዳይ ለምን? ውይ ሳታውቀው መኖር ደስ ይላል። ፈጣሪን አምነህ መኖር ምንም ቢሆን መቀበል። ምን ነው እዚሁ ሌላ ጥያቄ ልጠይቃችሁ። ምን ነው ዝም አላችሁ? ያስማማል። እስኪ ተመሳሳይ ጥያቄ እንድትሰብኝ። ፊት ለፊት የምታዩት መስተዋት ሪፍሌክሽን የእናንተ መልክ ሳይሆን ወደፊት የሚገጥማችሁን ነገር የሚያሳያችሁ ቢሆን መስተዋት ታያላችሁ? ኔቨር ተመሳሳይ አንድ የሆነ ፊልም ያየው መሰለኝ እንደዚህ ከእንደዚህ ጋር። እሺ እኔ ነኝ የጻፍኩት። መስተዋት ታያላችሁ? ቲጂ መቼም ታያለሽ። ይሄ ሴቶቹን ሰው መስታወት ወዳለው አላይ የዛ ሰው ተሰብሮ የተሰራ መስታወት ነው። መስተዋት አታይ? አይ ያው እኔ ፊቴን አምኗለሁ። ምንም የሚቀያየር ነገር ስለሌለ ነገር ላይ ምን እንደሚገጥምህ አለማወቅ እኮ ነው ህይወትን ጣፋጭ የሚያደርገው። ምንም ጥያቄ የለውም። በጣም በቃ ግን ደስ አንዳንዴ ብሎ ደግሞ ትኖራለህ። ነገ የሚገጥመን ነገር ትንሽ ብናቀው የሆነ ማስተካከል ወይ ጥሩ ነገር ከተነገረህ ነው። እስቲ ፖስታ ውስጥ ያለው ጥሩ ነገር ነው እንበልና ትከፍቺዋለሽ? ጥሩ ነው ተብሎ ተነግሮኝ ጥሩ ነገር ነው። ደስ ይላል እኮ ግን እንደዛ እንደ አይነ ስውር ሰውዬ እንዳይኮን በዚህ አይነ ስውሩን ካወቃኝ ነገ አይነ ይበራል ሲባል ዛሬ እንዴት አድሬ እንዳለው ማለት ነው። ሶ እንደዚህ አይነት ውጥረት ውስጥ ምናምን የመክተት ነገር ይኖረዋልና ባይነገር ጥሩ ነው። ስለዚህ ፖስታው አይከፈት ይቅር አይከፈት እኔ ጋር እኮ መልሼዋለሁ ፖስታው። ወደ ቀጣይ ጥያቄ እንሂድ። እሺ ጆቢናስ 6 ለአንድ ሳምንት የሆነ እንስሳ ሁን ብትባል ምን እንስሳ? ንስር፣ አሞራ፣ ኤግል ወደ ላይ በጣም ሀያ ሆነው የሚበሩት ኤግል ባይዘው የኔ ፌቨራይት አንተና እና በጣም እሱ በጣም ከላይፍ እንትን ጋር በተለይ በጣም ይገናኛል። አንዳንዴ እንደዚህ ድሪም ለማሳካት ምናምን ብዙ ነገሮች እንትን ትላለና እሱ አይቶ ከሆነ በጣም ሀይ ነው፣ በጣም ፎከስ ያደርጋል ምናምን ያለመውን ነገር ደግሞ በጣም ራይስህ ሶ ደግሞ የራሱ ግሬስ አለው ለብቻው ነው የሚበረው ምናምን ሶ የሆነ ማስኩሊን የሆነ ነገር ነው ለኔ። አይ ቆንጆ ምላሽ። አሜሪካ ሎጎ የሆነው ለዛ ነው ወይ ዘባ በንስር ላይ ያላቸው ኖሌጅ ያለ ስለ አዋፋት ሪሰርች ሰርተሻል? የመጀመሪያ ዲግሪ እንስሳት ሳይንስ ነው። እንስሳት ተምረሻል እንዴ ስላልከኝ እኮ ነው ሳና ግራ ገብቶኝ ነው አላውቅም ነበረ። እንስሳት ሳይንስ ነው ወደ ሚዲያ የመጣሽው? አይገናኝ ማለት ነው። አይገናኝ መረጃ ያላት ለዛ ነው። ስለ ሁሉም ነገር በደንብ እውቀት አላት። በቂ ግን እንስሳት ሳይንስ ወደ ሚዲያ አይከብድም? ወደ ሚዲያ ለመግባት ዲግሪ መያዝ ስላለብኝ ነው ያስኩት። ኦኬ ግን ቲጂ ጥያቄ ማለት ነው እንስሳት ሳይንስ ውስጥ ስትማሪ አሳይመንት ታስገቡ ምናምን እንስሳ ምናምን ታስገቡት? እኔ በጣም ብዙ ነው ውስጥ አይቆንጆ ትምህርት ነው ግን አላውቅም። ምን ላይ ነው የምትሰሩት? የእንስሳት ሳይንስና የዱር እንስሳ ህይወት የቤት እንስሳ እንዲሁም የግጦሽ መሬት ሳይንስ ይባላል የተማርኩት ትምህርት። መመረቂያህን ግጦሽ ላይ ነው የምትሰራው? ስቶክስ ከብቶች የግብርና ዘርፍ ነው። ለማንኛውም በመከታተል ላይ የምትገኙት ቢሆንስ ነው። እንቀጥል። ቀጣይ ጥያቄ ወደ አቤላ ይምጣ። ወደ እኔ እሺ ተጠይቄያለሁ። አቤላ ዛሬ የዓለም ፍጻሜ የመጨረሻው ቀን ነው ብትባልና አንድ ሰው ብቻ አግኝተህ እንድትሰናበት እድል ቢሰጥህ ማን ነው የምትሰናበት? ባለቤቴን ነው። ባለቤቴን በጣም ነው መወዳትና እሷን ነው የምሰናበተው።
በነገራችን ላይ በጣም ካዝናኑኝ የአሁኑ ለማጅ ፕሮግራም ላይ ካዝናኑኝ የዩቲዩብ ኮመንቶች ውስጥ አንደኛው ምን እንደሚል ታውቃለህ? ባሌን በጣም ነው የምኮራበትና ብሎ ተጽፏልና እንዴ አቤል ሚስት ስል ደግሞ አቤል ነው አይደለም ሹፌሩ ነው ይላል። ዩቲዩብ ስር የተጻፉ ኮመንቶች ነው አንደኛው። የኔም ባለቤት ከስር ገብታ እንድጽፍ አረጋለሁ። ባለቤት ቤተሰብ ሊሆን ነው የኛ የቻናሏን ቤተሰቦችም ዩቲዩብ ቻናልሽ ላይ ገብታው እስቲ አስተያየታችሁን ኮሜንት እኮ አንዱ ትልቁ አዝናኝ ነገር ነው። እንደ ቻሌንጅ ደግሞ ያው ቅዳሜኛን የሚወዱት ከሆነ እስከ በዓል 100,000 ሰብስክራይብ ቢያደርሱት ደስ ይለናል። እንዳሰብም ነበር ደገፍ አድርጉን ያለው ደገፍ ያለው 100,000 ያስገቡንና እስቲ አበረታቱን። ምን አለ 100,000 ይላል ተመልካቹ። እሺ ወደ ቀጣይ ጥያቄ ጄሪ 8 ጄሪ ተዘጋጅ። እሺ ኢትዮጵያ ውስጥ ላሉ 3 ታዋቂ ሰዎች ሀብታም እንዲሆኑ ለእያንዳንዳቸው 100 ሚሊዮን ብር ስጭ ብትባይ ለማን ሰጫለሽ? 3 ታዋቂ ለኔ ሰዎች ታዋቂ ሰዎች ነው ያልኩት። ለኔ እንዳሰጭ ታዋቂ ሰዎች 3 ሰው መጀመሪያ ከአርቲስቶች ወይም ተዋናያን እንዳሰጭ ለወንድና ለሴት እንዳሰጭ ለአቢልም እሰጠዋለሁ። ግን ከአቢል ደግሞ በእድሜ ከፍ ለሚሉት አሁን ትሬንድ ስለሆኑ አይደለም እኔ በጣም ስለምወዳቸው ነው። ከዚህ በፊትም በስራ ተገናኝተናል። ለጋሽ ሰለሞን አይሽ ትጂ ላለው ይጨመርለታል ማለት ነው። እሺ ከዛ ደግሞ ወደ ሙዚቀኞች ስመጣ እኔ በህይወቴ በጣም አልበም እንዲያወጡ የምመኛቸው ዘፋኞች አሉ። ትንሹ ጥላሁን እሺ በጣም አልበም እንዲያወጣ ፈልጋለሁና ምናልባት እኔ በሰጠሁት በብር ችግር ነው እስካሁን አልበም አይደለ እንደዚህ ያልከው አይደል? ለአብነት የጥላሁን አድናቂ ነሽ? የንዋይ ግን በጣም ወደዋለሁ። ከዛ ደግሞ ሌላኛው ቢኒ ለመቅዶኒያ መስራች እሱም ታዋቂ ሰው ነው። ስለዚህ እሱም በደንብ ለግሉ ነው የምትሰጪው ለመቄዶኒያ ነው የምትሰጪው? ለመቄዶኒያ ግን ያው ለቢኒ ማለት መቄዶኒያ ነው። አዎ እንዴት መጠቀም እንዳለበት በነካጅሽ ከብኞት በዘለለ ወጣ ሰብሰባ እንድትሰጠው አደራ ይላል። አደራ ጭምራ ካናሏን አደራ ሰጥቶሻል። በቅዳሜኛ ሾዋች ማን ማለት ቃል ግቢ ያለሽ የኖየን እንመለስበታል። ሌላ ሾው ላይ ስለምንጋብዘው እንመለስበታል። ኖይ እሺ ተወጇለሽ? በጣም ኖይ ከሰራቸው 3 ፊልሞች ሁለቱን ጥቀሽ። ፊልም አልሰራም። ኖይ ፊልም ሰርቷል? ማዕበል ነው የሚለው ፊልም የሆነ አክሽን ፊልም ሰርቷል። ክሊፖቹ ፊልም አይደል? ቲጂ ጋር ልምጣሽ። ቲጂ ያው የእንስሳት ሳይንስ ነው ያጠናው ስላልሽኝ አቤት አቤት ከእንስሳት ጋር የተያዘ ጥያቄ ልጠይቅሽ። ከእንስሳት መሀል እንደ ሰው የሚያወራ አንድ እንስሳ ይኑር ቢባል ምን እንስሳን ትመርጫለሽ? ንስር አይቻልም። ንስርን ቅድም በጣም አሰለቻችሁ። አንበሳ ነው። አንበሳ በእርግጥ ባያወራ ራሱ የሆነ የሚያወራበት የሆነ ስሜት አለው። አኳኋኑ፣ ግራ ጣጣሉ፣ ትከሻው። ላይን ኪንግን ስንት አይተሽዋል? ሙፋሳ ተበተል ምናምን ሲል በነገራችን እንዲህ ብቻ ሳይሆን ሴቷም ትገርመኛለች። በቃ አኳኋኑ የሴቷ በጣም የሚገርመኝ ምን እንደሆነ ታውቂያለሽ? ስትጥል በተለይ የሴቷ በጣም የሚገርመኝ ነገር ግዳይ ጥላ ምናምን ባሏን የምታበላው ነገር ብዙ ሴቶቻችን ከሷ ቢማሩ ላለው የትም ታውደለች። ቲጂን በደካማ ጎኗ ስንመጣባት እሺ አይደለም ማን ያለው አለች እንዴ? ማን ያለው ማለት እንደዚህ እኮ ነን ታዲያ። ተጋግዘን ሴት አንበሳ ናቸው። አዎ ታዲያ በቪዲዮ ስላየሃት ነው ሴቷን አንበሳ በጣም እንትን ትላለች። ባሏን ቴክ ኬር ታደርጋለች። አይ ግዳይም የምትጥለው እሷ ናት። እሱ ደግሞ እንዴት ቤተሰቡን እንደሚጠብቅ ያውቃል። ይገርመኛል። አንዳንድ የዱር ህይወቶችን ዝም ብላችሁ ዶክመንተሪ አይታችሁ ከሆነ በቃ የሆነ ተፈጥሮ ሊያስተምረን የሚፈልገው ነገር አለ ከትናንሾቹ ነፍሳት ሳይቀር። አዎ ስለዚህ አንበሳ ቢናገር ብለሽ ታስቢያለሽ? እንደው አንበሳ መናገር ከጀመረ ግን እንደው ዝም ብለሽ ታስቢ ኢትዮጵያኖችን አንድ ጥያቄ የሚጠይቀን አይመስልሽም? ምን ይላል? ይሄን ሁሉ ሳንቲማችሁ ላይ ያረጋችሁኝ፣ ብራችሁ ላይ ያረጋችሁኝ፣ አውቶቡስ ላይ አንበሳ ያረጋችሁኝ ክፍያ ቢለንስ? ራራ ከባድ ነው። ከባድ ነው። ቀጣይ እንዲህ አውርቶ ራሱ እኔ ግን ቢያወራ ብዬ ማስበው ውሻ እኔም እያሰብኩት ነበር። ውሻ ባይዜ አክቹሊ አሁን ድርጊቶቹ ምናምን ከቃላት በላይ ይሆናሉ። ግን አንዳንዴ ደግሞ የሆነ ቃላት አውጥቶ ቢናገር ብዬ እመኛለሁ። ብዙ ገበናችን በነገራችን ላይ ድመትና ውሻ ላይ ነው ያለው። ውሻ በቃ አብረውን ስለሚኖሩ ነው። አምሽተም ስትመጣ ምን ሆነ ነው ምናምን ቢልሽ ይሆናል የሚጠበቀ ገበና እንዳልኩ። አንተ ደግሞ ሁሉ እየሰከርክ እየመጣህ የሚል እሱ ነው የሚሆነው። አስገራሚ እኮ ነው። ጠዋትም ስትወጣ በዚህ ሰዓት ትወጣለህ ግን አትለወጥም። ሁሌ ሆነ ለቤት ኪራይ አትወጣም ይላሉ።
አቦ በቃ አቦ እሺ ወደ ቀጣይ ጥያቄ እሺ ማን ጋር ነው የምመጣው? ቀጣይ ቲጂን የጠየኩት አሁን ጄሪ። እሺ ሙሉ እድሜሽን ብቸኛ ሆነሽ ከመኖርና ግማሽ እድሜሽን ከማትወጂ ወይ ምቾት ከማይሰጥሽ ሰው ጋር ከመኖር የቱን ትመርጫለሽ? ጥያቄ ራሱ የለውም። ብቻዬን ብኖር ይሻለኛል። ሙሉ እድሜሽን? አዎ ከማልወደው ሰው ጋር ከምኖር አልተወጇትሽም ትንሽ ቆይተሽ ሊስተካከልኩ ይችላል። እኔ በዛ ምናለው በእውነት እድል በመስጠት ታምኛለሽ? እድል በመስጠት አምናለሁ። ሰዎች ይለወጣሉ የሚል እሳቤ አለኝ። ግን እምጠላው ሰው ጋር ደግሞ እንጃ መኖር የምችል አይመስለኝም። ብቻዬን እኔ የብቸኝነት ጊዜን እወደዋለሁ። ስለዚህ ብቻዬን እኖራለሁ ብዬ አስባለሁ። ግን ያው ከዛ ሰው ጋር አልኖር እንጂ እኮ ከሌሎች ሰዎች ጋር ማህበራዊ ህይወት ይኖረኛል አይመስለኝ? አይ ትንሽ ከባድ ነው። መልሴ በጣም ምን ዋሚላ አይ የሆነ ምርጫ ደግሞ ሳሚ ብትሰጥ ባይመችሽም ባትወጁም ትንሽ ቆየት ብሎ ግን እንደሚለወጥ እንደዚህ አይ ምንም ተጠባቂ ከሆነ አንዳንዴ እንዲያውም ብዙ ሴቶች የመጀመሪያ ላይ የማይወዱትን ሬሄ ምናምን ያሉትን ሰው ነው የሚያገቡት። ግን ለምንድን ነው የምትጠላው ነው? ይሄ ሰውዬ አቢዩዝ ያረጋታል። ለምንድን ነው የምትጠላው? ዝም ብላ ትጠላው ብለሽ እኮ ትጠይና ወይ ዝም ብዬ ስትቀርቢው ምናምን ሲገባሽ ደግሞ እንደዛ ከሆነማ መኖር እችላለሁ። ግን ምንድነው የምጠላው ነው ከዛ ሰውዬ። ግን እድሜ ልኬን ያልሽውን ነገር አስተካኪ። እሺ አረኒ የሰው በጣም ልጅ ቤተሰብ ብቻውን ነው ዘንድ ሰው ነኝ አልተፈቀደም ተብሎ ወደ ቀጣይ ጥያቄ ጆና። እሺ ወደ ኋላ ተመልሰህ አክቹአሊ እድሜ ትንሽ ነው ግን ይሄን ጥያቄ ልጠይቅህ። ወደ ኋላ ተመልሰህ የሆነ እድሜ ላይ ኑር ብትባል የትኛው እድሜ ላይ ትኖራለህ? ወደ ኋላ እስካሁን የመጣህበት እድሜ አለ እሱ ላይ ቆምና ወደ ኋላ የሆነ እድሜ ላይ ተመለስ ብትባል ምን ትወዱ እድሜ አለ? ከቲኔጀር በታች ያለው ይሄ በጣም ሰፈር ውስጥ በጣም የጭቃ እያቦካ ምናምን ክፉ ደግ ማናቅበት እንትን አለ እሱ ኤጅ በጣም ደስ ይለኛል። ጭቃ እያቦካ ጆና የት ሀገር ልጅ ነህ? ክፍለ ሀገር ልጅ ነህ? አዲስ አበባ የሚቦካ ጭቃ የለም። አዎ ሻኪሶ ልጅ ነኝ ባይዚ እና ወርቅ አለ እዛ ወርቅ እያቦካ ነው ወርቅ እያቦካው ነው ያደኩት። ለማንኛውም ሕፃን ወርቅ እያቦካው ነው ያደኩት። አሁን ኢዮብ ነው የተባለው። ለምን ኢዮብ እንደተባለ ታውቃላችሁ? ወርቅ ማውጣት በጣም ትዕግስት ይጠይቃል። እሺ አገናኘልህ የቻናሏን ቤተሰቦች የዛሬው ቢሆንስ ፕሮግራማችን ይህን ይመስል ነበር። ቀጣይ ፕሮግራማችን ይቀጥላል። ከቻናሏን ቅዳሜኛ ጋር አብራችሁ ቆዩ።